ሰላም ጤና ይስጥልኝ ወዲ የትዝታ ስፖርት ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የትዝታ ስፖርት የመረጃ ሰዓታችን ከይሳት ጀምሮ ወደ እናንተ መድረሱን የሚቀጥል ነው የሚሆነው። በቆይታችን በርካታ ስፖርታዊ መረጃዎችን እየነገርናችሁ ከእናንተ ጋር የአብሮነት ቆይታ የሚኖረን ይሆናል። ዛሬ የሊግ ጨዋታዎች ይመለሳሉ። በስፔን ላሊጋም ተጠባቂ መርሃ ግብር አለ። የማድሪድ ደርቢ ዛሬ ይደረጋል። ይህንም ጨዋታ የምናነሳ ነው የሚሆነው። አትሌቲኮ ማድሪድ ከሪያል ማድሪድ በዋንዳ ሜትሮፖሊታኖ የሚደረግ ጨዋታ ነው። ማድሪድ ስድስት ጨዋታዎችን እስካሁን አልተሸነፈም። ስድስቱን አሸንፎ 18 ነጥቦችን ይዞ ላሊጋውን እየመራ ነው የሚገኘው። ዛሬ ግን በእጅጉ ይፈተንበታል ተብሎ የሚጠበቅ ጨዋታ ነው ጉዳይ እናነሳለን። በእንግሊዝ ፕሪሚየር ሊግም በርካታ ጨዋታዎች የሚደረጉ ነው የሚሆኑት። ሃሪኬን በ104 ጨዋታዎች 100 ጎል ደርሷል፣ በባየር ሙኒክ ቤት ማለት ነው። ይህን ጉዳይ እናነሳለን። የክርስቲያኖ ሮናልዶን ሪካርድ ነው የሰበረው ክርስቲያኖ ሮናልዶ። እንዲሁም ኤርሊንግ ብራውት ሃላንድ በማንቸስተር ሲቲ ቤት 100 ጎል ላይ ለመድረስ 105 ጨዋታዎችን አድርገዋል። ሃሪኬን ግን በ104 ጨዋታዎች እንዲሁ 100 ጎሎችን አስቆጥሯል። ይህንን እናነሳለን። ወደ ባርሴሎና ማቀንተን ባርሴሎና ጉዳት ሁለት ተጫዋቾች አስተናግደዋል። በባርሴሎና ቤት ራፊና እና ግብ ጠባቂዋን ጋርሻያል ማለት ነው። ይህንን ጉዳይ የምናነሳ ነው የሚሆነው። ክርስቲያኖ ሮናልዶ 946ኛ ግቡ ላይ ደርሷል። ትናንት ጎል አስቆጥሯል። ክርስቲያኖ ሮናልዶ እንግዲህ ክርስቲያኖ ሮናልዶ ካለ ጎል አለ፣ ክርስቲያኖ ሮናልዶ ካለ ሪካርዶች አሉ። ክርስቲያኖ ሮናልዶ እና ሪካርዶች የማይነጣጠሉ መሆኑ የሚታወቅ ነው። አሁንም ክርስቲያኖ ሮናልዶ 1000ኛ ግብ ላይ ለመድረስ ጉዞውን በሚገባ ሁኔታ እያጠናከረ ነው የሚገኘው። ይህንንም ጉዳይ የምናነሳ ነው የሚሆነው። በርካታ የሊግ ጨዋታዎች ዛሬ ይጀምራሉ። በእንግሊዝ ፕሪሚየር ሊግ የስድስተኛ ሳምንት ጨዋታዎች ዛሬ የሚጀመሩ ነው የሚሆኑት። ቀን 8 ሰዓት ከ30 በምሳ ሰዓት ማንቸስተር ዩናይትድ ከብሬንትፎርድ፣ እንዲሁም ቼልሲ በ11 ሰዓት ከብራይተን፣ ክሪስታል ፓላስ ከሊቨርፑል፣ ሊድስ ከበርንማውዝ፣ ማንቸስተር ሲቲ ከበርንሌ 11 ሰዓት ላይ የሚገናኙ ጨዋታዎች ናቸው። ኖቲንግሃም ከሰንደርላንድ 1 ሰዓት፣ 4 ሰዓት ላይ ደግሞ ቶተንሃም ከወልብስ የሚደረጉ ጨዋታዎች ናቸው። ብሬንትፎርድ ከማንቸስተር ዩናይትድም የሚጠበቅ ጨዋታ ነው። እንዲሁ ወደ ክሪስታል ፓላስ ወደ ሰልርስ ፓርክ አቅንቶ ሊቨርፑል የሊጉ መሪ ወደ ሰልርስ ፓርክ ዛሬ የሚያቀና ነው የሚሆነው። ምናልባት ሊቨርፑሎች በዚህ ጨዋታ በፍጻሜ ጨዋታ ላይ እንደተገናኙ የሚታወስ ነው። ሊጉ ከመጀመሩ በፊት በዚህ ጨዋታ ሊቨርፑል ተፈትኖ በፍጹም ቅጣት ምት እንዳሸነፈ እናስታውሳለን። ዛሬም ታዲያ ከባድ ፈተና ይጠበቀዋል ከፓላስ ተብሎ ይጠበቃል። ይህን ጨዋታ እንዴት ይወጣዋል የሚለውም የሚጠበቅ ነው የሚሆነው። በስፔን ላሊጋ ዛሬ የሚጠበቀው ጨዋታ ለ11 ሰዓት ከ15 የማድሪድ ደርቢ ይደረጋል። አትሌቲኮ ማድሪድ ከሪያል ማድሪድ የሚያገናኘው ጨዋታ 241ኛው የማድሪድ ደርቢ ነው ዛሬ የሚደረገው። በስፔን ላሊጋ 7ኛ ሳምንት አትሌቲኮ ማድሪድ ከሪያል ማድሪድ በዋንዳ ሜትሮፖሊታኖ የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። ማድሪድ ያደረጋቸውን 6 ጨዋታዎች በማሸነፍ ሊጉን በ18 ነጥብ እየመራ የሚገኝ ሆኗል። ከሜዳው ውጭ በሚያደርገው ጨዋታ በውድድር ዓመቱ የመጀመሪያው ትልቁ ፈተና ይሆናል ተብሎ ይጠበቃል። በአንጻሩ አጀማመሩን ያላሳመረው የዲያጎ ሲሞኔው አትሌቲኮ ማድሪድ ከደርቢ ጨዋታ ወሳኝ 3 ነጥብ ለማግኘት 11 ሰዓት ከ15 ላይ ወሳኝ ፊልም ያደርጋል ተብሎ ይጠበቃል። የአትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሞኔ ከጨዋታው በፊት በሰጠው ሀሳብ ጨዋታውን ለማሸነፍ ማድረግ የሚጠበቅብንን ሁሉ እናደርጋለን ብሏል። ወጣቱ የማድሪድ አለቃ ዣቪ አሎንሶ በበኩሉ ለደርቢ ጨዋታ የበዛ በራስ መተማመን አስፈላጊ አይደለም የሚል ሀሳቡን ሰጥቷል። በሁሉም ውድድሮች እስካሁን 240 ጊዜ የተገናኙት ሁለቱ ቡድኖች ሪያል ማድሪድ 117 ጨዋታዎችን በማሸነፍ ቀዳሚው ክለብ ነው። አትሌቲኮ ማድሪድ 60 ጨዋታዎችን ሲያሸንፍ በቀሪ 63 ጨዋታዎች ላይ አቻ ተለያይቷል። እንግዲህ 117 ጨዋታዎችን በማሸነፍ ሪያል ማድሪድ በደርቢው ጨዋታ ላይ የበላይነቱን ይዟል። በሪያል ማድሪድ በኩል አንቶኒ ሮድሪገር፣ አሌክሳንደር አርኖልድ እና ፌርላንድ ሜንዲ በጉዳት የማይሰለፉ ተጫዋቾች ሲሆኑ በአትሌቲኮ በኩል ቲያጎ አልማንዳ እና ሄሚኔዝ የሚሰለፉ ይሆናል ተብሏል። ከጉዳት አገግሞ በዛሬው ጨዋታ ይደርሳሉ ተብሏል ማለት ነው። የጨዋታ በእጅጉ የሚጠበቅ ጨዋታ ነው። 241ኛ የማድሪድ ደርቢ ዛሬ በስፔን ላሊጋ የሚጠበቅ ነው የሚሆነው። ያለፉትን 6 ጨዋታዎች በጥሩ ሞመንተም ላይ ሆኖ የጃቪ አሎንሶ ቡድን 6 ጨዋታዎችን አሸንፎ ሊጉን በ18 ነጥብ እየመራ ነው የሚገኘው። በቻምፒዮንስ ሊጉም እንዲሁ ጨዋታዎችን አሸንፏል። በጥሩ ሞመንተም ላይ ያለ ቡድን ነው ሪያል ማድሪድ። ዛሬስ ይህንን ያስቀጥላል ወይ? 7ኛ ድሉን ያገኛል ወይ በዋንዳ ሜትሮፖሊታኖ የሚለው በእጅጉ የሚጠበቅ ነው የሚሆነው። ሁለቱ ቡድኖች ሲገናኙ በእጅጉ ከባድ ጨዋታ ሊሆን እንደሚችል
ይታሰባል። በተለይ ደግሞ ለማድሪድ የማይተኛ ቡድን እንደሆነ ይታወቃል። አትሌቲኮ ማድሪድ ከደርቢነታቸው አንጻር ዛሬ እንግዲህ ካደረጋቸው ከባለፉት 6 ጨዋታዎች የዛሬው ለማድሪድ በእጅጉ የሚፈተንበት ትልቁ ጠንከር ያለው ጨዋታ ዛሬ ይሆናል ተብሎም ይጠበቃል ማለት ነው። ሌላኛው መረጃችን የሚሆነው ሃሪኬን በ104 ጨዋታዎች 100 ጎሎችን አስቆጥሯል። የኤርሊንግ ብራውት ሃላንድን እና የክርስቲያኖ ሮናልዶን ሪካርድ ሰብሯል። ኬን እንግዲህ 15 ጎሎችን 15 አሲስቶችንም እንዲሁ አድርጓል ማለት ነው። ይህንን የሚያደረገው በሲዝኑ በ8 ጨዋታዎች ነው። ይህም ለሃሪኬን ትልቅ የሚባል ቁጥር ሆኗል ማለት ነው። አዲስ ታሪክን ነው የጻፈው የክርስቲያኖ ሮናልዶ እንዲሁም የኤርሊንግ ብራውት ሃላንድ በማንቸስተር ሲቲ ቤት የነበረው ሪካርድ ነው ማሻሻል የቻለው። ይህ በዓለም እግር ኳስ የመጀመሪያው አድርጎታል። በአንድ ክለብ በ104 ጨዋታዎች 100 ግቦችን አስቆጥሯል። በኮምፓኒ ስር እንግዲህ ጥሩ ጊዜን እያሳለፈ ነው የሚገኘው ሃሪኬን ማለት ነው። ምናልባት ከትናንትናው ጨዋታም በኋላ ሃሪኬን አስተያየቱን ሰጥቷል። ወደ እንግሊዝ ሊመለስ ይችላሉ አንድ ቀን የሚል ሀሳቡን ነው የሰጠው። ነገር ግን ለእኔ ትክክለኛው ቦታ አሁን ላይ ባየር ሙኒክ ነው የሚል ሀሳብን ሰጥቷል። በባየር ሙኒክ በጣም ደስተኛ ነኝ። ባየር ሙኒክ ዋንጫዎችን ለማሳካት ትክክለኛው ቦታ ነው። ዋንጫዎችንም እዚህ ሆኜ ማሳካት እችላለሁ የሚል ሀሳብንም ሰጥቷል። እንግዲህ የቻምፒዮንስ ሊግ ዋንጫን ለማንሳት ፍላጎት አለው ሃሪኬን በባየር ሙኒክ። የቻምፒዮንስ ሊግን ዋንጫ ወደፊት ያሳካለው የሚለው የሚጠበቅ ነው የሚሆነው። ላሚን ያማል አነጋጋሪነቱ አሁንም ቀጥሏል። ከሜዳ ውጭም ከሜዳ ውስጥም በእጅጉ እያነጋገረ ነው የሚገኘው። በተለይ ደግሞ አሁን በልጁ በኩል የሚሰሙት ነገሮች ጥሩ አይደሉም። በሜዳ ውጭ ያለው ነገር ሜዳ ላይ ብቃቱ ላይ ተጽዕኖ እንዳያሳድር ብዙዎች እየሰጉ ነው የሚገኘው። ላሚን ያማል ወኪል ሴቶችን እንደ በግ እየመረጠ ያቀርብለታል። ይህንን ያለችው ደግሞ በቅርቡ ከያማል ጋር የታየችው የ30 ዓመቷ የማህበራዊ ሚዲያ ተጽዕኖ ፈጣሪዋ ፋቲማ ናት። ከኔ ጋር ከተገናኘ በኋላ በኢንስታግራም ላይ የተወሰኑ ፎቶዎችን ለጠፉ። እነዚህን ፎቶዎች እንደለጠፍኩም አንድ ሴት መልእክቶችን ላከችልኝ። እኔን ከማግኘቱ ከአንድ ቀን በፊት እሷ ጋር እንደነበር በፎቶ ማረጋገጫ ጭምር አሳየችኝ። የላሚን ያማል ወኪል ሴቶችን የሚመዘግብበት ማስታወሻ አለው የሚል ሀሳብንም ሰጥታለች። በየትኛውም ቀን የትኛዋን ሴት ማግኘት እንዳለበት በዘመን መቁጠሪያ ካላንደር መልክ መዝግቦ አስቀምጧል የሚል በእጅጉ አስገራሚ የሆነ አስተያየት ሰጥታለች። እንግዲህ ላሚን ያማል በባለፈው እንደዚሁ ከእሷ ጋር በተነሳው ፎቶ መነጋገሪያ እንደሆነ ባሳለፉት ጊዜ መነጋገሪያ እንደሆነ የሚታወስ ነው። አሁን እሷም ይህንን ሀሳብ እያጋራች ነው የሚገኙት። ብዙዎች ይህንን ሀሳብ እየተቀባበሉት ነው የሚገኙት። የድሮ ኳስ ተጫዋቾችም ሌጀንዶችም ልጁ ላይ ምናልባት ወደፊት ኬሪየሩ ላይ አደጋ እንዳይደቅንበት ሀሳባቸውን እየሰጡ ነው የሚገኘው። ነገር ግን ላሚን ያማል አሁን በሜዳ ላይ በሚያሳየው እንቅስቃሴ ያንን የሚያሳብቅ ሁነቶችን አልተመለከትንም። በጨዋታዎች ላይ አስገራሚ ብቃቱን እያሳየ ነው የሚገኘው። ነገር ግን ይህንን ይዞ ይቀጥላል ወይስ መነጋገሪያነቱ ተጽዕኖ ያሳድርበታል የሚለው እጅጉ የሚጠበቅ ነው የሚሆኑት። ምናልባት ሃንሲ ፍሊክ ይሄኛው ስራ የሚጠብቃቸው ይሆናል። ልጁን ስርዓት ማስያዝና በእግር ኳስ ህይወቱ ላይ አደጋ እንዳይደርስበት ጠንከር ያለ ኃላፊነት ይጠበቅባቸዋል። ይህን ኃላፊነት ሊወጡ ይችላል ወይ የሚለውም የሚጠበቅ ነው የሚሆኑት። የድሮ የባርሴሎና ሌጀንዶችም ይህንን ሀሳብ እየሰጡ ነው የሚገኙት። ሃንሲ ፍሊክ ልጁን የማስተካከል ምናልባት ልጁ ከእድሜ ጋር በተያያዘ ባለመብሰል ብዙ ስህተቶችን ሊሰራ ይችላል። ነገር ግን ሃንሲ ፍሊክ ይህንን ወደ መስመር የማስገባት ከባድ ኃላፊነት ይጠብቃቸዋል እየተባለ ነው የሚገኘው። በባላንዶር ዝርዝር ውስጥ የነበሩት ቮት የተደረጉት ቁጥራቸው ወጥቷል ማለት ነው። ኦስማን ደንበሌ ያገኘው ነጥብ 1380 ነው። ላሚን ያማል ደግሞ 1059፣ ቪቲኒያ 703፣ ሞሳላ 657፣ ራፊና 620፣ አሽራፍ ሀኪሚ 484፣ ኪሊያን ምባፔ 378፣ ኮል ፓልመር 211፣ ጂያንሉጂ ዶናሩማ 172፣ ኑኖ ሜንዴዝ 171 ነጥቦችን አግኝተዋል ማለት ነው። ኦስማን ደንበሌ የ2025 የፍራንስ ፉትቦል የሚያዘጋጀውን ባላንዶር እንዳገኘ የሚታወቅ ነው ወይም ደግሞ የምናስታውሰው ነው የሚሆነው። ባርሴሎናን የሚመለከት ጉዳይ እናጋራችሁ። ራፊና እና ዋን ጋርሺያ በጉዳት ምክንያት የባርሴሎና ከፒኤስጂ የሚያደርጉት የቻምፒዮንስ ሊግ ጨዋታ ያልፋቸዋል ተብሏል። ሁለቱም ተጫዋቾች ከ3 እስከ 4 ሳምንት በሚደርስ ጉዳት ከሜዳ እንደሚርቁ ተነግሯል። ከ3 እስከ 4 ሳምንት ወደ ሜዳ እንደማይመለሱ ነው እየተነገረው። ይህንንም ታዲያ ባርሴሎና ከፒኤስጂ ጋር በሚያደርገው የቻምፒዮንስ ሊግ ጨዋታ ይህ ጨዋታ እንደሚያልፋቸው ሁለቱ ተጫዋቾች ተነግሯል ማለት ነው። ግብ ጠባቂ ዋን ጋርሺያ እንዲሁም ራፊና ቀዶ ጥገናን አድርገዋል። በቀዶ ጥገናው ታዲያ
እነዚህ ተጫዋቾች ከ3 እስከ 4 ሳምንት ከሜዳ ይርቃሉም ተብሏል ማለት ነው። ግን ቀዶ ጥገናው ያን ያክል አይደለም፣ ስላይት የሆነ ቀዶ ጥገና ነው ያደረጉት ተብሏል። ከ3 እስከ 4 ሳምንት ግን ለባርሴሎና ግልጋሎት እንደማይሰጡ ነው የተነገረው። የመጨረሻው ጉዳያችን የምናደርገው ክርስቲያኖ ሮናልዶን የተመለከተ ጉዳይ ነው የሚሆነው። አልናስር አልሂላልን ትናንት 2-0 ባሸነፈበት ጨዋታ ላይ አንድ ግብ አስቆጥሮ ክርስቲያኖ ሮናልዶ 946ኛ የሊግ ጎሉ ላይ ደርሷል ማለት ነው። አጠቃላይ የኬሪየር ጎሉ ላይ ደርሷል ማለት ነው። በስፖርቲንግ ሊዝበን 5 ጎል አስቆጥሯል። በማንቸስተር ቤት ደግሞ 145 ጎሎችን፣ በሪያል ማድሪድ 450፣ በዩቬንቱስ ቤት ደግሞ 101 ጎሎችን አስቆጥሯል። እንዲሁ አሁን ባለበት ክለቡ አልናስር 104 ግብ፣ በፖርቹጋል ብሔራዊ ቡድን ደግሞ 141 ግቦችን አስቆጥሯል። ክርስቲያኖ ሮናልዶ አሁንም 1000 ግብ ላይ ለመድረስ አቅዶ እየሰራ ነው የሚገኘው። 946 ምናልባት ትናንት 2 ያልቅላቸው የግብ ዕድሎችን አግኝቶ ነበር፣ ሳይጠቀምባቸው ቀርቷል። 948ኛ ግቡን የሚያስቆጥርበትን እድል አምክኗል ብሎ ማንሳት ይቻላል። አሁንም ግን ክርስቲያኖ ሮናልዶ ግብ ማስቆጠሩን ቀጥሏል። ምናልባት ባጠረ ጊዜ ውስጥ 1000 ጎል ላይ ይደርሳል ወይስ 1000 ጎል ላይ ሳይደርስ ክርስቲያኖ ሮናልዶ ጫማ ሊሰቀል ይችላል የሚለው በእጅጉ የሚጠበቅ ነው የሚሆነው። ክርስቲያኖ ሮናልዶ አሁንም የ40 ዓመት የሞላው ተጫዋች አይመስልም። ልክ እንደ 20ዎቹ እድሜ እንዳለ ተጫዋች ጎሎችን ያስቆጥራል። በጭንቅላትም ጎል ያስቆጥራል፣ በእግሩም ጎል ያስቆጥራል። ክርስቲያኖ ሮናልዶ በሁሉም በኩል ጎሎችን እያመረተ እያስገኘ ነው የሚገኘው። አሁን ትልቁ ጥያቄ የሚሆነው ክርስቲያኖ ሮናልዶ ካሰበው ካቀደው 1000ኛ ጎል ላይ ደርሶ ጫማውን ይሰቅላል የሚለው የክርስቲያኖ ሮናልዶ አድናቂዎች እንዲሁም ሁሉም የእግር ኳስ አፍቃሪያን በእጅጉ የሚጠብቀው ቁጥር ነው። ወደፊት 1000 ጎል ላይ ይደርሳል የሚለው በእጅጉ የሚጠበቅ ነው የሚሆነው። ውድ አድማጭ ተመልካቾቻችን ለሰዓቱ የያዝናቸው ስፖርታዊ ወሬዎች እነዚህን ይመስሉ ነበር። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። እንዲሁም ደግሞ የዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።